ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ከኛ ጋር ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። አባይ እንደተለመደው ትልቅ ለማመን የሚከብድ ሰፊ ድጋፍ አድርጎልናል። በድጋሚ አድማጮቻችን ለውድ የቻናላችን አድማጭ በድጋፉ ሁሌም ከኛ ጋር ላለው አባይ እንደ ሁሉ ጊዜው ምስጋና ታደርሱ ዘንድ ከልብ እየጠየቅን ይሄ አድማጫችን እንግዲህ ፕሮግራማችንን ባዳመጠ ቁጥር ነው በሱፐር ታንክስ ድጋፍ የሚያደርግልን። ያውም ቀላል የሚባል የሱፐር ታንክስ ድጋፍ አይደለም። በአገራችን ምንዛሪ በጣም ከፍተኛ የሆነ የሱፐር ታንክስ ድጋፍ ነው የሚያደርግልንና በድጋሚ ከልብ እናመሰግናለን። አባይ በትናንትናው ዕለት ላደረክልን ትልቅ የሱፐር ታንክስ ድጋፍ ባለበት ምስጋናችን እንዲደርስህ ልባዊ አክብሮት እያቀረብን እንዲሁም ኢዩኤል ከረጅም ጊዜ በኋላ በድጋሚ ወደ ቻናላችን ተመልሶ በተመሳሳይ ሱፐር ታንክስ ድጋፍ አድርጎልናል። ኢዩኤልም ባለበት ምስጋናችን እንዲደርስ የአክብሮት ግብዣችን ነው። በዚህ ፕሮግራም እንመለከተው እንግዲህ ሰፊ ዝርዝር ጉዳይ ያስፈልገዋል። በተደጋጋሚ ፕሮግራም ሰርተናል። በትናንትናው ዕለት እንግዲህ ምሽት ላይ ከወጡ መረጃዎች መነሻ በማድረግና አንዳንድ ሂደቶችን እዚህ ጋር ቁርጥ ያለ ውሳኔና ጊዜን በአግባቡ መጠቀም ሁሌም በዝውውር ላይ ክለቦች አሸናፊ እንዲያደርጋቸው ዋና መነሻና ምክንያት ይሆናል። በዝውውር ላይ እያንዳንዱ ክለብ ጊዜና ታይሚንግና የውሳኔ አቅም ሁሌም ዝውውር ላይ ወሳኝነት አለው። ለምሳሌ በቅርብ ሳምንት እንዳዳመጣችሁት ፍሎሪያን ዊርትዝ ሊቨርፑል እንዴት ከማንቸስተር ሲቲ እና ባየር ሙኒክ ሃይጃክ አድርጎ በዛሬው ቀን በቀጣይ 24 ሰዓታት ውስጥ ይሄን ተጫዋች ወደ ሊቨርፑል ለማምጣትና የሕክምና ምርመራ ለማድረግ መርሲሳይድ እንደሚደርስ ኮዲው ምሽት ላይ ይሄን ዘገባ ሳሰናዳላችሁ እየወጣ ነው የሚገኘው። ሊቨርፑል የተጠቀመው ትልቁ አቅም በዚህ ተጫዋች ዝውውር ላይ ታይሚንግ እና ዲሲዥን። በተጨማሪ ማንቸስተር ዩናይትዶች ቀደም ብለው የዝውውር መስኮት ሳይከፈት ቢዲንግ ዋር ውስጥ ሳይገቡ በጊዜ የማቲያስ ኩኛን ዝውውር ያጠናቀቁበትና አሁን ወደ ሁለተኛ ፕላናቸው የተሻገሩበት መንገድ። ቼልሲን ተመልከቱ። የዳንኤል ኡሴጎን እና ጆቫኒ ኩዌንዳን ዝውውር ቀደም ብሎ ውድድር ውስጥ ሆኖ ማጠናቀቁ። እያንዳንዱን ክለብ ስትመለከቱ ታይሚንግ እና ዲሲዥን ወሳኝነት አለው። ጊዜን በአግባቡ በወሳኝ ሰዓት ትክክለኛ ውሳኔ ላይ መድረስ። እነዚህ ጉዳዮች ደግሞ ክለብን አያዘናጉም። ለሌላ ሰርፕራይዚንግ ቢድ ራሱን ክለቡ አያጋልጥም። ተጫዋቹም ፍላጎቱን ወደ አንድ በር ከማዘንበል ይልቅ አማራጮቹን መመልከት ይጀምራል። ያኔ ደግሞ ለተጫዋቹ የሚቀርበው ዋጋ፣ የደሞዝ ክፍያ፣ የተለያዩ ጥቅማ ጥቅሞች፣ እዛ ቡድኑ ስለሚኖረው ሚና ዲቴል ስለ ቀጣይ ማረፊያው ፕሮጀክት ሲቀርብለት ተጫዋቹ ወደ ሌላ ክለብ ልቡ የመሸፈቱ ጉዳይ የማይቀር ነው። ስለዚህ ታይሚንግ እና ዲሲዥን በዝውውር ላይ ትልቁ ጉዳይ ነው። የእያንዳንዱን ክለብ የዝውውር ሂደት ብትመለከቱ እንዲህ አይነት ውሳኔዎች ላይ የተለያየ የተንከባለለ ጉዳይ አለ። ለምሳሌ በአንድ ወቅት ወደ አርሴናል ያዝነው ዝርዝር ጉዳይ ስለምንገባ ነው። ከአርሴናል ጋር የተያያዘ ሰፊ መረጃ ነው ያዝነው። የአርሴናል አድማጮች በቻናላችን ተሳትፏችሁ ከፍተኛ ነውና ይሄንን ጉዳይ የግድ መወያይ ስላለብን ነው። አንድ የተሰማ መረጃ ስላለ ከዛ ጋር ያይዘን ማንሳት ስላለብን የአርሴናል መልማይ ጄሰን አይቶ ክለቡን ለቋል። ይሄ ከ10 በላይ ቋንቋዎችን ይናገራል የሚባለው በአርሴን ቬንገር ግብዣ ተደርጎለት ጥሪ ተደርጎለት ወደ ክለቡ የተቀላቀለ ትልቅ ዳይሬክተር ነው። የአንድሬስ ቤርታን ቦታ ይሸፍናል ተብሎ የታሰበ የኤዱንም ኤዱ ከለቀቀ በኋላ የኤዱን ቦታ ቤርታ ከመምጣታቸው በፊት ቦታው ላይ በስፖርቲንግ ዳይሬክተርነት ይሾማል ተብሎ ሲጠበቅ የነበረ በድርድር አቅሙ በተለየ ሁኔታ የሚነሳ
እውቅ የአርሴናል የምልመላ ክፍል የተጫዋች ስካውት ሪፖርት እዛ ዲፓርትመንት ውስጥ የታወቀ ባለሙያ ነውና በመጨረሻም ከአንድሬ ቤርታ መምጣት ጋር በተያያዘ አንዳንድ የውሳኔ ጉዳዮች ስለነበሩ ይሄ ስፖርቲንግ ዳይሬክተር በጊዜያዊነት ሲሰራ የነበረ እንዲሁም የክለቡ የምልመላ ዲፓርትመንት ክፍል ውስጥ በከፍተኛ ሁኔታ ሲሰራ የነበረና በተለይ አርሴናል የተለያዩ ተጫዋቾችን ሲያዘዋውር በድርድሩ ላይ ቀጥተኛ ተሳትፎ የሚያደርግ የቋንቋ ስኪሉ በተለይ ደግሞ አርሴናል የተቀላጠፈ የዝውውር ሂደት እንዲያደርግ ትልቅ አቅም ነበረው። በስተመጨረሻ ክለቡን ለቋል። ይሄ መልማይ አርሴናል ቤት እያለ ከአልባኒያ ሊግ ኪቪቻ ክራቫቴስኬሊያን መልምሎ ነበር እና ይሄ መልማይ ለአርሴናል ኃላፊዎች ሪፖርት አቅርቦ ነበር። ይሄን ተጫዋች እናስፈርም። የሉቺያኖ ስፓሌቲ ናፖሊ በቅርብ ርቀት እየተከታተለው ትልቅ አቅም አለው፣ ማስፈረም አለብን። ይሄን ጆርጂያዊ የክንፍ ተጫዋች ብሎ በማለት ሪፖርት አቅርቦ ነበር። አልተቀበሉትም የአርሴናል ኃላፊዎችና ብራዚላዊውን ማርኪኒዮስን አርሴናል ሲያስፈርም ታስታውሳላችሁ። የግራ ክንፍ የሳካ ፖዚሽን ለሚጫወት አሁን በውሰት ላይ ቆይቶ ወደ አርሴናል የተመለሰው ተጫዋች ማለት እና ከክራቫቴስኬሊያና ከሁለቱ ተጫዋቾች የአርሴናል መልማዮችና የቡድኑ ዋና ኃላፊዎች እንዲመርጡ ተደርጎ ይሄ የምልመላ ክፍል ኃላፊ ክራቫቴስኬሊያን ያሁንን የፓሪስ ሴን ጀርሜንን አስደናቂውን የክንፍ ተጫዋች መመልመል ችሎ ነበር እና አርሴናል በታይሚንግ እና ዲሲዥን ክፍተት ምክንያት ክራቫቴስኬሊያን ናፖሊ ወሰደ፣ አርሴናል ማርኪኒዮስን አስፈረመ። እቺን ለመነሻነት ያነሳውት የቤንጃሚን ሼሽኮና የቪክተር ጊዮኮሬስ ዝውውር ላይ አርሴናል አፋጣኝ ምላሽ ጊዜን መጠቀም ምላሽ መስጠት ወደ ውሳኔ በፍጥነት የማይገባ ከሆነ እነዚህን ሁለት በራደር ውስጥ በበላይነት ይዘው ለረጅም ጊዜ ሲመለምሏቸው የነበሩ አጥቂዎችን የማጣት እድሉ አሁን ላይ ከጊዜ ወደ ጊዜ ሊሰፋ ይችላል። አንድ መረጃ ተመለከትኩና በዝውውር ሂደት ላይ ክለቦች እንዴት አፋጣኝ ምላሽ ሲሰጡ ዝውውሮችን በተሳካ ሁኔታ እንደሚያጠናቅቁ ወደኋላ ሪፖርቶችን ስመለከት ነበርና ፍሎሬን ፕለተንበርግ ይባላል። በሰሞኑን በምንሰራው ፕሮግራም ላይ የዚህ ዘጋቢ ስም በተደጋጋሚ ስገልጽ አድምጣቸውና የስካይ ቢልድ ዘጋቢ ነው፣ የስካይ ጀርመኒ ዘጋቢ ነው። በስካይ ስፖርት የሚሰራ እንዲሁም በዝውውር በኩል የታመነ የተረጋገጠ መረጃ በመጻፍ የሚታወቅ ታማኝ ዘጋቢ ነው። ከጀርመን ሪፖርተሮች ከሚታመኑት ውስጥ አንደኛው ነው። ምናልባት በዋነኝነት ሊቀመጥ ይችላል ጀርመንን ወክሎ በዝውውር ላይ በመጻፍና እንደሚለው ከሆነ ምሽት ላይ ባወጣው ዘገባ ፍሎሬን ፕለተንበርግ ያስቀመጠው አንድ ትልቅ መረጃ አለ። አርሴናል ባለፉት ቀናት ወደ ጀርመን የተለያዩ ኢሜሎችን፣ የስልክ ጥሪዎችን እንዲሁም ተገናኝቶ የመወያየት በተለይ ማርክ ሸፍል የሚባለውን ዋነኛውን የአርቢ ሌፕዚግ ቺፍ ኤክስኪዩቲቭ ዳይሬክተርን በቀጥታ አናግረው ነበር አንድሬ ቤርታ በቤንጃሚን ሼሽኮ የዝውውር ሂደት ላይ እና ይሄ የአርቢ ሌፕዚግ ኃላፊ ለአርሴናሎች ያቀረበው ሪፖርት የተጫዋቹ የመልቀቂያ ዋጋና አርሴናል ሼሽኮ ማስፈረም ከፈለገ ኢንስቶልመንት ያለውን ወይም ይሄ በተለያየ ክፍያ በ3 አመትም ይሁን በ4 አመት ተቆራርጦ ከሚከፈል ክፍያ ይልቅ በአጭር የኮንትራት የክፍያ አይነት እንዲከፍሉና ከ3 የዝውውር መስኮቶች ያላለፈ የውል ማፍረሻ ክፍያ እንዲከፍሉ ቤንጃሚን ሼሽኮ የሚፈልጉ ከሆነ ለአርሴናሎች ምላሽ ሰጥተዋል አርቢ ሌፕዚግ። ይሄ ማለት የተጫዋቹ የመልቀቂያ ዋጋ አሁን ላይ በግልጽ እንደታወቀው ከሆነ 71 ሚሊዮን ፓውንድ እስከ 83 ሚሊዮን ዩሮ እንደ ፍሎሬን ፕለተንበርግ ዘገባ ከሆነ ይሄ ማለት ደግሞ አርሴናል በአንድ የሂሳብ መዝገብ ውስጥ የቤንጃሚን ሼሽኮን ክፍያ አቆራርጦ የመክፈል ግዴታ ውስጥ ሊገባል። በአሁኑ ሳመር ካስፈረመ ጃንዋሪ ላይም
ክለቡ ብር ሊፈልግ ነው። ቀጣይ ሳመር ላይም ክለቡ ብር ሊፈልግ ነው። ያ ማለት የፒኤስአር ሪፖርት የዘንድሮ የውድድር ዓመት ያ ማለት የዚህኛውን ሳመር ያካተተው ሪፖርት የሚቀርብበት የቀጣይ ሳመር የሚመጣው ሳመር በአመቱ ማለት ነው አርሴናል እንዲያቀርብ እንዲህ አይነት የሶስት ዝውውር ኢንስቶልመንት እንዲከፍሉ የሚል ጥያቄ ነው። ይሄ ማለት አርሴናል በኮንትራቱ ልክ ሳይሆን በሶስት አጭር ክፍያ ማለት ነው። ይሄ ለአርሴናል ነገሮችን በቤንጃሚን ሼሽኮ በኩል ያከበደውና ኤክስፔንሲቭ እንደሆነ የአርሴናል ኃላፊዎች ተረድተውታል ይላል የፍሎሪያን ፕላተንበርግን ዘገባ። ሙሉ መመልከት ትችላላችሁ በኤክስ ቻናል ገብታችሁ። ሊንኩን ካስቀመጥን በዩቲዩብ ህግ ስለማይፈቀድ ነው። በቀጥታ ኤክስ ገጽ ላይ ገብታችሁ ይሄን ሪፖርት መከታተል ትችላላችሁ። ይሄ ኤክስፔንሲቭ ከሆነ ታዲያ አርሴናል ወደ ቪክተር ጊዮኬሬስ ፊቱን ለማዞር ይገደዳል። ነገር ግን ጊዮኬሬስ ጋር ደግሞ የተቀመጠ ሌላ አዲስ የዝውውር ሂደት አርሴናልን የጊዮኬሬስ ዝውውር ላይ አዲስ እንቅፋት ተደርጎ የተቀናቃኝ ክለብ መኖር ወይ አለመኖር አይደለም፣ በሌላ የሂሳብ መልቀቂያ ስትራክቸር ስፖርቲንግ ሊዝበን ተጫዋቹን ለመልቀቅ ፍቃደኛ መሆኑ ነው። አርሴናል በቀጥታ ጊዮኬሬስ የሚያስፈርም ከሆነ 60 ሚሊዮን ፓውንድ ሪሊስ ክሎዙን ዳምፕ ማድረግ ነው ያለበት። ካልሆነ 78 ሚሊዮን ፓውንድ በ5 የዝውውር መስኮቶች የክፍያ ሂደት ያ ማለት 3 ጃንዋሪ 2 ሳመር የዝውውር መስኮቶችን እንዲጠቀም ማለት ነው። ይህንን አርሴናል በምን አይነት መንገድ ይሻገራል የሚለው በቀጣይ የሚጠበቅ ነው። ይሄ ነው የታይሚንግ ክፍተት፣ የውሳኔ እጥረት። አንድ ክለብ ተጫራሽ ክለቦች በበዙ ቁጥር ህጉን እያጠበቀ ነው የሚሄደው፣ የራሱን ጥቅም እያስከበረ ወይም የራሱን ጥቅም ከፍ እያደረገ ነው የሚሄደው። አሁን የቤንጃሚን ሼሽኮ ጉዳይ ለአርሴናል በጣም ኤክስፔንሲቭ እንደሆነ የአርሴናል ኃላፊዎች ተረድተውታል፣ ግን ከዝውውሩ አልወጡም። አሁንም ጥያቄዎች በአርሴናል በኩል እንደቀጠሉ ነው። ይሄ በነገራችን ላይ ድርድር የሆነ ስቴጅ ወይም አርሴናል ተጫዋቹ ላይ ጠንካራ ፍላጎት ሲኖረውና በተጫዋቹ ላይ የሚያንጸባርቀው የተለየ ባህሪ ሲመለከቱ ነው ከክለቦች ጋር እንዲህ አይነት የመልቀቂያ ሂሳብ ያከፋፈል ስርዓት በቀጥታ ሪፖርት የሚቀበሉት። አሁን እዚህ ጋር ነው አንድ ትልቅ ጉዳይ መነሳት ያለበት። ይቅርታ፣ የቪክተር ጊዮኬሬስ ውሳኔ በትናንትናው ዕለት እንደተመለከታችሁት በጭራሽ ወደ ማንቸስተር ዩናይትድ እንደማይዘዋወር፣ ዩሮፒያን ውድድር እንደሚፈልግ፣ በተለይ ሻምፒየንስ ሊግ፣ ስለ ደሞዝ ክፍያው ጠንካራ የሆነ እንግዲህ ፈላጊ ክለቦች ከወዲሁ ወደ ተጫዋቹ ኤጀንት ቀርበው ጥያቄ ማቅረባቸውና የተለያዩ ድርድሮች ከክለብ ጋር መደረጉ እየተሰማ ነው የሚገኘው። አርሴናል ቀደም ብሎ ከዚህ ተጫዋች ጋር የግል ጉዳይ አሳሳቢ ያልሆነ ጥሩ ድርድር አድርጓል። ከዛም በኋላ የተወሰነው ውሳኔ እስካሁን ድረስ ይፋ አልወጣም እንጂ በድርድር ሂደት አርሴናል የጊዮኬሬስን ዝውውር እንደሚመራ ይታወቃል። ተጫዋቹ አሁንም ወደ አርሴናል የማምጣት እድሉ ሰፊ ነው። ነገር ግን ክለብ ከክለብ ጋር በሚደረገው ድርድር ነው። ከዚህ ቀደም ትልቁ እንቅፋት ለክለቦች የነበረው ተጫዋቾችን አሳምኖ ወደ ቡድናቸው ማምጣት ነው። ምክንያቱም አንድ ተጫዋች የፈለገበት ወይም ህልሙ የሆነው ክለብ ጥያቄ የሚያቀርብለት ከሆነ ያን ክለብ ያስቀድምና ረጅም ጊዜ ሲከታተለው ወይም በቅርበት ሲደራደር የነበረውን ክለብ ትቶ ወደዛ ይሄዳል። አሁን ክለቦች የራሳቸውን የፋይናንስ ስርዓት በተለይ እንደነዚህ አይነት ተጫራች የበዛባቸውን ተጫዋቾች በውስጣቸው ከያዙ የጨረታውን መጠን ነው የሚመለከቱትና ተጫራች ክለቦች የተሻለ ፕሮፖዛል ይዞ የመጣው ጥያቄ ነው የሚቀበሉት። እዚህ ጋር ደግሞ የተጫዋቹ ውሳኔ ወሳኝነት አለው። ነገር ግን ተስማሚ ኮንትራት ለተጫዋቹ የሚቀርብ ከሆነ በተሻለ ጥቅማ ጥቅም ያንን ክለብ ነው የሚያስቀድመው። አሁን ለቤንጃሚን ሼሽኮ አርሴናል ይፋዊ ጥያቄ ለማቅረብ የውል ማፍረሻ ስርዓቱን ተከትሎ ለተጫዋቹ የመደራደሪያ ዋጋ ለማቅረብ እንግዲህ የመጀመሪያ ኢኒሻል ድርድር ለማድረግ ነው። ከማርክ ሼፈል ጋር በተደረገ ድርድር ውድ የሆነ ዋጋ ከአርቢ ላይፕዚግ ኃላፊዎች አርሴናል እንደተነገረው ፍሎሪያን ፕላተንበርግ
እየዘገበ የሚገኘውና አሁን ሁለት ተጫዋቾችን ብቻ አርሴናል ኢላማ አድርጎ እየተንቀሳቀሰ ነው። አንደኛው ሼሽኮ ነው። የሼሽኮ ጉዳይ ከውል ማፍረሻ የድርድር ሂሳብ ጋር ተያይዞ አርሴናል ጠንከር ያለ ዋጋ ስለተጠየቀበት ምናልባት አሁን 100% ፊቱ ወደ ጊዮከሬስ ሊያዞር ይችላል። እዚህ ጋር እንግዲህ ትልቁ የታይሚንግ እና የዲሲዥን ጉዳይ ወሳኝነት ያለው አርሴናል በዘንድሮ የውድድር ዓመት ሊጉ ላይ የታየው የቡድኑ ትልቁ ክፍተት 100% የአጥቂ ክፍተት እንደሆነ ተረጋግጧል። የዘንድሮ የውድድር ዓመት ለአርሴናል ለደጋፊውም ለሚካኤል አርቴታም ይሄ ኤክስ ፋክተር የሚባለውን ጉዳይ ማረጋገጥ ያለበት የውድድር ዓመት እንደሆነ በግልጽ የታየበት ነው። ስለዚህ ይህንን ጉዳይ ለመፍታት ደግሞ በገበያው ላይ ያሉ አጥቂዎችን ደግሞ ጊዜና ሰዓትን ጠብቆ በውሳኔው መሰረት ቶሎ ማስፈረም አንደኛ ቡድኑ የተረጋጋ ፕሪሲዝን ነው የሚያደርገው። እንግዲህ እንደሰማችሁት ሚካኤል አርቴታ እሁድ እንደጨረስን ሰኞ ወደ ቀጣይ ዓመት ዝግጅት ነው የምንገባው። ረጅም ጊዜ የእረፍትም የክፍተት የምንፈጥርበትም ወይም ለቀጣይ የውድድር ዓመት ለመዘጋጀት የምናባክነው ጊዜ የለም። በፍጥነት ነው ወደ ቀጣይ የውድድር ዓመት ግንባታ የምንገባው የሚል አስተያየት ሰጥቷል። ስለዚህ ጊዜና ሰዓቱን ጠብቆ አንድ ቡድን ወደ ውሳኔ ካልሄደ በፕሪሚየር ሊጉ እንደምታውቁት በ101 የአርሴናል የውድድር ዓመት ቆይታ 101 ዓመት ሙሉ አርሴናል በፕሪሚየር ሊጉ ባደረገው ውድድር ውስጥ አንድም ተጫዋች ደብል ፊገር ጎል ላይ ሳይደርስ የተጠናቀቀበት የመጀመሪያ የውድድር ዓመት ነው። ይሄ ከባድ ሪከርድ ነው። በ101 የውድድር ዓመት ውስጥ በፕሪሚየር ሊግ እንዴት አንድ የአርሴናል ተጫዋች 10 እና ከዛ በላይ ግብ አያስቆጥርም? የቡድኑ የኤክስ ፋክተር ክፍተት በግልጽ የታየበት የውድድር ዓመት። ስለዚህ አሁን የአርቴታ ምርጫ ከታየ ቤንጃሚን ሼሽኮ ነው። አይ ለቡድን የሚመጥን ወይም አንድም ቡድን ዋንጫ ለማግኘት የሚያስፈልገው የአጥቂ አይነት ፊዚካሊ ሜንታሊ ጠንካራ የሆነና ፋይተር አጥቂ ያስፈልጋል ብለው ቤርታ ያምናሉ። ይህን ጉዳይ በተደጋጋሚ አንስተ ያም ይሁን ከሆነ ደግሞ ጊዮከሬስ እዚህ ጋር ታይሚንግ እና ዲሲዥን ወሳኝነት አለው። ጊዜና ሰዓቱን ጠብቆ አንድ ጉዳይ ላይ በፍጥነት ወደ ውሳኔ ማይካሄድ ከሆነ እንዲህ አይነት ዝውውሮች የመጠለፍ እድላቸው በጣም አሁንም ሰፊ ነው። ለምሳሌ አንድ ጉዳይ ላንሳላችሁ። ቤንጃሚን ሼሽኮ በሊቨርፑል ኃላፊዎች በቅርብ ርቀት እየተከታተሉት ይገኛሉ። ለተጫዋቹ ኤጀንት ስለ ተጫዋቹ ፍላጎትና አንዳንድ ሂደት ጥያቄ አቅርበው የተወሰኑ ኢንፎርሜሽኖችን ከተጫዋቹ ተወካይ የሊቨርፑል ኃላፊዎች አግኝተዋል። አንደኛው ጉዳይ በቪክተር ጊዮከሬስ ጉዳይ ደግሞ ቼልሲ የሂጎ ኢኬቲኬ ዝውውር የማይሳካ ከሆነ ቪክተር ጊዮከሬስን ለማስፈረም በተለይ ከስፖርቲንግ ሊዝበን ጋር ካላቸው ቅርበት አንጻር ይሄንን ዝውውር ለማድረግም እቅድ ውስጥ አካቷል። ቼልሲ አሁን ላይ በሶስት አጥቂዎች ዙሪያ እየሰሩ ነው የሚገኙት። አንደኛውን አጥቂ ለማስፈረም ተቀዳሚ ምርጫቸው ሂጎ ኢኬቲኬ ነው። ከዚህ ፕሮግራም በኋላ ይዘንላችሁ እንመጣለን። ሁለተኛው ምርጫቸው ቪክተር ጊዮከሬስ ነው። ሶስተኛ ምርጫቸው ሊያም ዴላፕ ነው። ስለዚህ ቼልሲ እንደምታውቁት ወደ ዩኤፋ ቻምፒየንስ ሊግ ተሳታፊነትን ቦታ ይዞ አጠናቋል። ስለዚህ ጥያቄው ከአርሴናል እኩል ነው የሚሆነው። ለዚህ ተጫዋች በውድድር ስታንዳርድ እኩል ውድድር ላይ ነው የሚገኙት። ጊዜና ሰዓቱን አርሴናል ከአንድሬስ ቤርታ ጋር ሆኖ ክሮንኪዎች በፍጥነት በሁለቱ ተጫዋቾች ዙሪያ በቀጥታ ውሳኔ በቀጣይ ቀናት ውስጥ የማያስተላልፉ ከሆነ ይሄ የዝውውር ሂደት አርሴናልን ዋጋ ሊያስከፍለው ይችላል። አርቴታ ምርጫው ቤንጃሚን ሼሽኮ ነው። እንደምታውቁት ተቀዳሚ ምርጫው አሌክሳንደር ኢሳቅ ነው። እሱን ጉዳይነቱ የሚሆን የዝውውር አይነት ስላልሆነ ግን የቤንጃሚን ሼሽኮን እንደ ፋይናንስ ስርዓቱ ከተመለከትን አርሴናል ኔት ስፔንድ 100 ሚሊዮን ፓውንድ ወጪም ገቢም ካመጣጠነ በኋላ 100 ሚሊዮን ፓውንድ ኢንቨስት ለማድረግ ነው በዚህ የዝውውር መስኮት ያቀደው። ያ ማለት የሚሸጡ ተጫዋቾች የገንዘብ አቅም ከበጀቱ ጋር ተጨምሮ ቡድኑ የሚያስገባው ገቢና ከሚያወጣው ወጪ ተቀናንሶ በወጪነት እንዲያዝ የመጨረሻ ኔት ስፔንዱን ፍቃድ የሰጡት 100 ሚሊዮን ፓውንድ በጣም ከፍተኛ የዝውውር ሂሳብ ማለት።
9 ተጫዋች ሸኝቶ አርሴናል ከ150 ሚሊዮን ፓውንድ በላይ ሊያገኝ ይችላል። ለምሳሌ በጀቱ የአርሴናል ወደ 100 ሚሊዮን ፓውንድ ቢሆን ክለቡ 150 ሚሊዮን ወደ 100 ሚሊዮን ፓውንድ ኢንቨስት ያደርጋል ማለት ነው። የተጫዋቾች የዝውውር ዋጋና ክለቡ የበጀተው በጀት በድምር ውጤት ነው እንግዲህ 100 ሚሊዮን ፓውንድ ኔት ስፔንድ ወጪ ለማድረግ። ይሄ ከፍተኛ የዝውውር ሂሳብ ነው እንጂ አርሴናል 100 ሚሊዮን ፓውንድ ብቻ ለዝውውር ኢንቨስት ያደርጋል ማለት ሳይሆን የሚያስገባቸው ገቢዎች አሉ። የሻምፒዮንስ ሊግ እግር ኳስ የቡድኑ የፋይናንስ ስርዓት ምን ያክል ከፍ እንዳደረገ በዘንድሮ የውድድር ዓመት እንዲሁም የሚሸጡ ተጫዋቾች አሉ። አርሴናል ለምሳሌ ለዙቢመንዲ እንደ ሪቬሎ ዘገባ ከሆነ ሪያል ሶሲዳድ 151 ሚሊዮን ፓውንዱን ሪሊዝ ክሎዙን ዳምፕ እንዲያደርግ ጠይቀዋል። ሁሉም ነገር ከተጠናቀቀ በኋላ ሙሉ 51 ሚሊዮን ፓውንድ ለዙቢመንዲ እንዲከፍሉ ሶሲዳዶች ጠይቀዋል። በተርም ወይም በአከፋፈል ስርዓት በስትራክቸር ለመክፈል ሳይሆን በቀጥታ 51 ሚሊዮን ፓውንድ እንዲከፍሉ። ስለዚህ እነዚህ ወጪ ተደርገው ሲያዙ አርሴናል በተቃራኒው ገቢ ያስገባል። የሁለቱ ድምር ውጤት በቀጥታ አርሴናል 100 ሚሊዮን ፓውንድ ስፔንድ ለማድረግ ነው። ገቢና ወጪው ተቀናንሶ ማለት ነው። ይሄ ከፍተኛ ገንዘብ ነው። ለምሳሌ 100 ሚሊዮን ፓውንድ ስፔንድ አደረገ ሲባል የቤንጃሚን ሼሽኮን ዝውውር አርሴናል ቢያጠናቅቅ የመጀመሪያ ዙር ክፍያ 30 ሚሊዮን ፓውንድ ቢሆን የዙቢመንዲን ወደ 25 ሚሊዮን ፓውንድ ቢከፍል የመጀመሪያ ኢኒሻል የኮንትራት ማፍረሻው ከፍሎ በተርም የሚከፈለው እንደሚባለው ግራፉል ባክ ይፈልጋል። አንድ ግራፉል ባክ አስፈርሞ የተጫዋቹ መልቀቂያ ዋጋ 50 ሚሊዮን ፓውንድ ቢሆን 15 ሚሊዮን ፓውንዱን በዚህኛው ዙር በየተርሙ የሚከፍል ከሆነ እስከ 100 ሚሊዮን ፓውንድ ስፔንድ ለማድረግ ነው። ያ ደግሞ በጣም ለአርሴናል ያከፋፈል ስርዓት ምቹ ያደርጓል። አሁን ግን ክለቦች የመልቀቂያ ዋጋውን አንድ ክለብ ይዞ መጥቶ ዳምፕ አድርጎ እንዲወስድ የመደራደር ጉዳይ ያቀረቡ ነው ክራይቴሪያ። በቤንጃሚን ሼሽኮ ላይ አርሴናል አሁን ላይ የተጠየቀው ሂሳብ የመጀመሪያ የተርም አከፋፈል ከ45 እስከ 65 ሚሊዮን ፓውንድ 65 ሚሊዮን ዩሮ አካባቢ በእነዚህ ገንዘቦች መሃል ጋፕ ላይ እንዲያቀርብ ነው የመጀመሪያ ዙር ክፍያ። ይሄ ደግሞ የሚሆን ከሆነ በሂሳብ መዝገብ ላይ ለአንድ ተጫዋች ከ50 ሚሊዮን ዩሮ በላይ ክፍያ ተመዝግቦ የሂሳብ መዝገብን ለፒኤስአር ህግ ክፍት ማድረግ በክለቦች አሰራር ላይ ብዙ ምቾት የለውም። የፋይናንስ ስርዓትን ያናጋል ብለው ያምናሉ። የኪሳራ መጠኑን ወዲያው አርሴናል እንዲደርስ የሂሳብ መዝገቡን ትንሽ የማናጋት ወይም ክፍተት የመፍጠር ሂደት ውስጥ ያስገባልና ይህም መስማታቸውን ተከትሎ አንድሬስ ቤርታ ፊታቸውን ወደ ቪክተር ጊዮኬሬስ ያዞሩ ይመስላሉ። ቼልሲ ዝውውር ላይ ለመግባት እየጣረ ነው። የሂጎ ኢኬቲኬን ሁኔታ እየተመለከተ ነው። ካልተሳካ ወደ ቪክተር ጊዮኬሬስ ለመሄድ ሊቨርፑሎች ደግሞ ቤንጃሚን ሼሽኮ ላይ አድፍጠዋል። የፍሎሪያን ዊዘን ዝውውር ካጠናቀቁ በኋላ የዳርዊን ኑኔዝ የሽያጭ ሂደትን ተመልክተው በቀጥታ የመጀመሪያ ታርጌታቸው ነው ቤንጃሚን ሼሽኮ ነው። ነገር ግን አንድ ጥረት ሊያደርጉ ይችላሉ ተብሎ የሚገመተው ለአሌክሳንደር ኢሳቅ 90 ሚሊዮን ፓውንድ እና የተጫዋች አካተውበት ሊሞክሩ ይችላሉ። ነገር ግን ቤንጃሚን ሼሽኮ የሊቨርፑል ኃላፊዎች ተቀዳሚ ምርጫው ነው። ስለዚህ ታይሚንግ እና ዲሲዥን እዚህ ጋር አርቴታ ሼሽኮ ነው ቤርታ ጌሪኬስ ነው በሚል ሐሳብ ክለቡ እንዲህ አይነት የ101 የውድድር ዓመት ቆይታ ያልተመዘገበ ደካማ ሪከርድ አስመዝግቦ ባጠናቀቀበት 69 ግብ ብቻ ያስቆጠረበት 91 ግብ አምና ያለ አጥቂ ማስቆጠር የቻለ ቡድን በአንዴ ግራፍ ወርዶ 69 ላስቆጠረ ክሊኒካል አጥቂ ለሚፈልግ ቡድን እንዲህ አይነት መረጃ መስማት ተገቢ አይደለም በዚህ ወቅት እና አርሴናሎች በቀጣይ ቀን ውስጥ በቀጥታ አንዱ ተጫዋች ላይ ወስነው በጁን 1 በሚከፈተው የዝውውር መስኮት ለ10 ቀን በሚገኝ ጋፕ ጠንክረው በእነዚህ ሁለት ተጫዋቾች አንዱ ላይ ማይሰሩ ከሆነ ይሄ ዝውውር ሂደት የመጠለፍ እድል እንዳለው
ይሄ ጀርመን ሪፖርተር እየጻፈ ነው የሚገኘው። በተለይ አርሴናሎች የሼሽኮ ዋጋ በጣም ኤክስፔንሲቭ ነው ማለታቸውን ተከትሎ ነው ይሄን ሪፖርት ይዞ የወጣውና ምናልባት እና በቀጣይ ቀናት ውስጥ የሚካኤል አርቴታና የአንድሬስ ቤርታ ቀጥተኛ ውይይት ይጠበቃል። በአንዱ ተጫዋች ላይ ወስነው ክለቡ አንደኛውን አጥቂ ለማምጣት የተለየ ጥረት ያደርጋል ተብሎ ይጠበቃል። ግን ጎን ለጎን አርሴናሎችም የማርቲኔሊ ፖዚሽን ላይ የሚጫወት ተጫዋች ለማምጣት አሁንም ጥረታቸው እንደቀጠለ ነው። ባለፈው ሳምንት እንደነገርናችሁ የሮድሪጎ ጉዳይ ማርካ ይዞ በወጣው መረጃና አንዳንድ ተነባቢ የጀርመን ሚዲያ እንዲሁም የእንግሊዝ ሚዲያ እና ዴሊ ሜልን ቴሌግራፍን ጨምሮ የማርካን ሐሳብ ሲያጋግቡ ነበር። በተለይ ተጫዋቹ በአርሴናል ቤት እስከ 300,000 ፓውንድ እንደሚፈልግና ወደ 14-15 ሚሊዮን ፓውንድ አመታዊ የደሞዝ ክፍያ እስከ 300,000 ሳምንታዊ የደሞዝ ክፍያ መጠየቁን ተከትሎ አርሴናል የደሞዝ ስትራክቸሩን ሊያናጋ የሚችል ጉዳይ ስለሆነ በሮድሪጎ ላይ መቀዛቀዝ አሳይቷል። አሁን ትኩረቱ በአጠቃላይ በሁለቱ አጥቂዎች ዙሪያ ይሆናል ተብሎ ይጠበቃል። ምክንያቱም እንደገለጽኩላችሁ ጊዜና ሰዓትን መጠቀም የግድ የሚልበት ወቅት ነው። አድፍጠው የፋይናንስ ስርዓታቸውን አስተካክለው ካልሆነም የአካዳሚ ተጫዋቾችን ለመሸጥ የማይፈሩ ሊቨርፑል ሻምፒዮን በመሆኑ በፕሪሚየር ሊጉ ታሪክ የሜሪት ፔይመንት በሚባለው ታይቶ በማይታወቅ 68 ሚሊዮን ፓውንድ ወደ አካውንቱ አዲስ ገቢ ማግኘቱ እንዲሁም ከፕሪሚየር ሊጉ ዋንጫ ማንሳት ጋር ተያይዞ 196 ሚሊዮን ፓውንድ በአጠቃላይ በድምሩ ከሻምፒዮናነት ጋር በተያያዘ ያገኘው ገቢ ያለ እስከ 230 ሚሊዮን ፓውንድ ይጠጋል ተብሎ ይጠበቃል። በቀጣይ የፋይናንስ ሪፖርት ሲወጣ እዛ ላይ እንግዲህ ምንመለከት ነው የሚሆነው። ቼልሲ የአዲስ ስፖንሰርሺፕ በሂሳብ መዝገቡ ላይ መካተቱና ወደ ዩኤፋ ቻምፒየንስ ሊግ መመለሱ ከ65 እስከ 70 ሚሊዮን ፓውንድ ገቢ ያገኛል። ይሄን በስትራክቸር በአጠቃላይ ወደ ተጫዋች ዝውውር ትርፉን ለመጠቀም ነው ቼልሲ አድቫንቴጁን እያሰበ ያለው። በደንብ እዚህ ጋር አድማጮች አንድ ጉዳይ በትኩረት እንድትመለከቱ የምፈልገው የቼልሲ ዩኤፋ ቻምፒየንስ ሊግ ተሳታፊ መሆን በነዛ በፈርጣማ ገንዘብ ለማውጣት ምንም በማይሰስቱ ባለሀብቶች ወደ ገበያ ሲወጡ ክለቦች የጀመሩትን ድርድር ሃይጃክ ለማድረግ የትኛውም ዝውውር ላይ ደፋር ናቸው ቼልሲዎች። ይሄን ደግሞ በተደጋጋሚ ያሳይተው ነው። በሞሲ ካሴዶ፣ በሮሚዮ ላቪያ፣ በሙካይሎ ሞድሪክ በተለያዩ ተጫዋቾች በነ ክሪስቶፈር ንኩንኩ ቀደም ብሎ በነ ኮል ፓልመር ዝውውር ሃይጃክ ለማድረግ ወደ ኋላ አይሉ በቀጥታ የሚሳተፉ በነ ኤንዞ ፈርናንዴስ። ስለዚህ የቼልሲዎች የገንዘብ አቅም አለ፣ እዚህ ጋር ደግሞ ፍላጎት አለ። በገበያው ላይ የኒኮላስ ጃክሰንን በቀጥታ ቤንች የሚያደርግ ሁነኛ የ9 ቁጥር አጥቂ ፍለጋ ይወጣሉ። በሂጎ ኢኬቲኬ ዝውውር ዙሪያ በመናነሳው ነጥብ ላይ ይሄን ጉዳይ እናካትታለን። አርሴናል እስከ አርብ ባለው በነዚህ ሁለት ተጫዋቾች ዙሪያ ቀጥተኛ ውሳኔ ክለቡ ይሰጣል ተብሎ ይጠበቃል። አንዱን ተጫዋች ለማስፈረም እስከ ፋይናል ስቴጅ ለመሄድ እንግዲህ የመጨረሻ ውሳኔውን ያስተላልፋል ተብሎ ይጠበቃል። እንደ ፍሎሪያን ፕላተንበርግ ዘገባ ከሆነ ምሽት ላይም ይሄን ፕሮግራም እያሰናዳው ዴሊ ሜል ይሄን ሪፖርት ይዞቷል። በቀጥታ ገብታችሁ መመልከት ትችላላችሁ። ለአርሴናል ቀጣይ 4-5 ቀናት የህልውና ጉዳይ የአጥቂ ስፍራውን በአርቴታ ፍላጎት ለማጠናከር ገበያው ላይ የሚገኙትም ሁለቱም ተጫዋቾች ክለባቸውን በዚህ ውድድር ዓመት መጨረሻ የሊግ ውድድር እንዳለቀ ገልጸዋል እንደሚለቁ። አሁን ገበያ ላይ የሚገኙ አጥቂዎች ናቸው። ምናልባት እንዳለፈው ሳመር የፈለግነው ተጫዋች በገበያ ላይ አልነበረም ብለው እንዳልፉ እንግዲህ ሁለቱም ተጫዋቾች ራሳቸውን ለገበያ ይፋ አድርገዋል። ክለቦችም የነዚህን ተጫዋቾች ፈላጊ ለማድመጥ ዝግጁ ሆነዋል። ስለዚህ የቤርታና አርሴናል ውሳኔ የአርቴታ በቀጣይ
የትኛው ተጫዋች ላይ ያነጣጥራሉ አብረን የምናየው ነው የሚሆነው። ግን ሁለቱም ተጫዋቾች በሌሎች ክለቦች ራዳር ውስጥ መካተታቸውን አርሴናልን የማያሳስበው ከሆነ ይሄ ዝውውር ሂደት አደጋ ላይ እንዳይወድቅ ያሰጋል የሚል ዘገባ በፍሎሪያን ፕላተንበርግ በኩል ተመልክተናል። በቀጣይ ቀናት አርሴናል ጠንካራ የዝውውር ሂደት ከሁለት አንዱ ላይ በቀጥታ ይሳተፋል ተብሎ ይጠበቃል። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጪ የምታደምጡ ውድ የቻናላችን ተከታታዮች ለቻናላችን ድጋፍ እንድታደርጉ በሱፐር ታንክስ የአክብሮት ግብዣችን ነው። አባይን አመስግኑልን። የፕሮግራማችን የሁሉ ጊዜው ድጋፍ የሚያደርግልን ምርጥ አድማጫችን ፕሮግራማችንን ባዳመጠ ቁጥር ከፍተኛ የሆነ የሱፐር ታንክስ ድጋፍ ነው የሚያደርግልን። በአድማጮች ስም በእኛ በቻናላችንም በቤተሰቦቻችንም ስም አባይን ከልብ እናመሰግናለን። ውድ አድማጮችም አመስግኑልን። በሂጎ ኢኬቲኬና በብራያን ምቤሞ ዝውውር ሂደት ተመልሰን እንመጣለን። ሰላም ቆዩ።